የታመመ ሰው ሄደ እንዳትጠይቅ። አንዱ ትልቁ ነገር በፍጹም የታመመ ሰው እንዳትጠይቅ። የታመመውን ሰው ከጠየቅ የሱ በሽታ ቀጥታ አንተ ጋር ይመጣል። ማረኝ 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 በመኪያዬ አርጅቻ። ከሁሉም በፊት በቅድሚያ ይህንን ቪዲዮ እንመልከተው። በሚያሳዝንና በሚደብር ሁኔታ እንደምትመለከቱት ከጀርባ ተመቶ እንግዲህ ኪሱ ሲፈተሽ ነው የተመለከትነው። ምን አይነት ውርደትና መሃይብነት እንደሆነ እኔ መግለጽ አልችልም። ሰሞኑን በከተማችን አዲስ አበባ እንግዲህ የተለያዩ ሰዎች እንደዚህ አይነት ነገር እያጋጠማቸው ይገኛል። እናንተስ? እባካችሁ ጊዜው ከፍቷልና ተጠንቀቁ። ይህ እጅግ ያሳዝናል። ለጥንቃቄ የተላለፈ መልእክት ስለሆነ ሁላችሁም ሼር ማድረጋችሁ እንዳትረሱ። ለተራ ስልክና ለጥቂት ብር ተብሎ የሚፈጸመው ጭካኔ እጅግ ያማል። እባካችሁ ለምትወዷቸው ሰዎች በሙሉ ይህንን መልእክት አስተላልፉ። በተለይም በየሰፈሩ ጭር ያሉ ቦታዎች ላይ ብቻችሁን አትሂዱ። የግድ መሄድ ካለባችሁም ከፊት ከኋላ ከግራና ቀኝ የሚከተሏችሁ ሰዎችን በንቃት መከታተላችሁ አስተውሉ። ለተራ ስልክና ለጥቂት ገንዘብ ሲባል በሰው ላይ እንዲህ ያለ ጭካኔ ሲፈጸም ማየት በእውነትም ጊዜው መክፋቱን ያሳያል። ቀኑንና ሁኔታውን መመልከታችሁን አትዘንጉ። አሁን ነገሮች ተቀይረዋል። መንገድ ስትሄዱ ስልካችሁ ላይ ብቻ ተጠምዳችሁ አትንቀሳቀሱ። ዙሪያችሁን ቃኙ። አጥፊዎች ዘዴያቸውን ቀይረዋልና እናንተም ንቃታችሁን ጨምሩ። ለተራ ቁስ ተብሎ የሰው ሕይወት እንደዚህ አደጋ ላይ እየወደቀ ይገኛል። እባካችሁን ራሳችሁን ጠብቁ ለማለት እወዳለሁ። በሚያሳዝን ሁኔታ ፍልፍሉም የኛን እርዳታ ይፈልጋል። ሁላችንም የምንወደውና ልጅነታችንን ያሳመረልን ኮሜዲያን ፍልፍሉ በአሁኑ ሰዓት ላይ ለጠየቀው ሰው ሁሉ አካውንቱን እየተናገረ ይገኛል። ታዲያ እናንተም የአቅማችሁን እንድትረዱት አካውንቱን በመጀመሪያ ከራሱ አንደበት እንስማው። መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። እሺ 1037 44 61 315 ማን ነው የሚለው? በረከት በቀለ። ፍልፍሉንም ሄዳችሁ የምትጠይቁ ሰዎች እንደዚሁም ደግሞ ፍልፍሉን ሄዳችሁ የምትጠይቁ ሰዎች የማታጨናንቁት በካሜራ ክብር ለእናንተ ይሁን እያልኩኝ፣ በመጀመሪያ ግን የስትሮክ በሽታ ከመደጋገሙ የተነሳ የሚተላለፍም እየመሰላችሁ ያላችሁ ሰዎች አላችሁ። ይህም ነገር ትልቅ ስህተትና ትክክል ያልሆነ መረጃ መሆኑን ከወዲሁ መናገር እፈልጋለሁ። ነገር ግን በሃይማኖት ደረጃ አንዳንድ ግለሰቦች ሰውን መጠየቅ የዛ ሰውዬ በሽታ እንዲጋባብን ያደርጋል በማለት ሲናገሩ የሰሟቸው ሰዎች አሉ። የዚህን ትክክለኛ መልስ ከመምህር ዘበነ ለማ እናዳምጥ። የታመመ ሰው ሄደ እንዳትጠይቅ። በሲክሬትና በኒው ኤጅ ሙቭመንት አንዱ ትልቁ ነገር በፍጹም የታመመ ሰው እንዳትጠይቅ። የታመመውን ሰው ከጠየቅ የሱ በሽታ ቀጥታ አንተ ጋር ይመጣል። ስለዚህ አንዱ መልእክቱ ድሃን የመጸየፍ የሚለው ነጥብም ከዛ የተነሳ ነው። ምክንያቱም ድሃን ስታየው ድህነት ነው ወደ ራስ የምትጎትተው። ለምሳሌ በፍጹም ድሃ ነኝ አትልም። ለምሳሌ በኒው ኤጅ ሙቭመንት አዳራሽ ውስጥ ሄደህ እናንተ ድሃ ናችሁ ብትላቸው ሙሉ በሙሉ ነው የሚቃወሙ። ኖ ነው የሚሉት። እኛ ድሃ አይደለንም ሀብታም ነው የሚሉት። ምክንያቱም ቪዥዋላይዝ አድርገዋል። ወይም የንግድ ባንክ ያለው ገንዘብ የነሱ ነው፣ ወይም በወጋገን ያለው የነሱ ነው፣ በዘመን ያለው የነሱ ነው። ሊጎትቱት ይችላሉ፣ ሊስቡት ይችላሉ። በውጭው ዓለም ድብብቆሽ የለም። ኢትዮጵያ ውስጥ ግን ያየሁት የድብብቆሽ ነገሮች አይቻለሁ። አነቃቂ ተናጋሪዎች የሚባሉ ካሉ አሰራሩ በጣም አደገኛ ነው። ዓለምን ማወቅ ነው። ወደድንም ጠላንም ወደዛ ነው የምንሄደው። ስለ ግሎባላይዜሽን ተነስቷል። ግሎባላይዜሽን በኢኮኖሚ ደረጃና በዚህ በእምነቱ በኒው ኤጅ ሙቭመንት ያለው ነገር በጣም የተለያየ ነው። ምን አይነት ሐሳቦች ናቸው እየመጡ ያሉት ምድራችን ላይ? በጣም አደገኛ ነው። ፍልፍሉን ሁላችንም እንደምናውቀውና እንደተገነዘብነው ሲስቅ ሲጫወት ነው ሁልጊዜ የምንመለከተው። ታዲያ ይህ ነገር እኛንም ሊያጋጥመን ይችላልና ካሁኑ ለፍልፍሉ ያለንን አስተዋጽኦ እናበርክት፣ ወይም ደግሞ ያልቻልን በጸሎት እናስበው። ይህንንም ነገር በተደጋጋሚ ነግሬያችኋለሁ። ምክንያቱም ያልዘራነውን ዘር አናጭድምና
ዘር በጸሎት አይቀየርም። ጤፍ ዘርታችሁ ጸልያችሁ ብርቱካን አታረጉትም። ማጨድ የምትፈልጉትን ዝሩ። እናቴን አንድ ነገር አስተማረችኝ በህይወት። ምስር ስታበጥር ወድቆአልና ከሆነ ጊዜ በኋላ አፈራ በቀለ ምናምን እና የሆነ ቅጠል የሚመሳሰሉ ነገሮች ውስጥ ትንንሽ ምስርና ይዙ ምናምን በቃ አደገ። አግቢ እያጸዳች ነቅላው አመጣችሁና ነይ ኬብሮ ነይ አክሰን ጠራችን። ሁላችንም ሶፋ ላይ ቁጭ በሉ አለች። ይዛው መጣች። ስንት ስንዴ ናት አለች። መቁጠር አንችልማ ምናምን ብለን አንድ ዘር ናት ወድቃ ይሄን ሁሉ ይዛ ይመጣችኋል። ለምትዘሩት ነገር ተጠንቀቋለች። እና አንድ አስተማሪ እንዲህ ሲል ሰማው፣ ዘር በጸሎት አይቀየርም። ጤፍ ዘርታችሁ ጸልያችሁ ብርቱካን አታረጉትም። ማጨድ የምትፈልጉትን ዝሩ ሲል ነበርና ከጊዜ ቀጥሎ ላይፋችን ውስጥ ለምንዘራው ዘር በጣም መጠንቀቅ አለብን። ዘርን በንስሐ አትቀይሩ። አንድ ገበሬ ጤፍ ዘርቶ ይቅር በለኝ ኃጢአት ነው ጤፍ መዝራቴ፣ አሁን የምፈልገው በቆሎ ነው፣ ነገ ሲል በቆሎ ይሁን ቢል ፈጣሪ ምድርም አትተባበሩ። ከዛ በላይ ደግሞ የበቀለው ነገር ሲበቅል አረምም አብሮት ይታጨዳል። ከዛ ውስጥ የሚበላ ካልሆነ የዘራኸው ደሆል አረም ነው የሚሆን፣ ምንም አታገኝበት። ለምንዘራው ነገር በጣም መጠንቀቅ አለብን። እግዚአብሔር ይመስገን ፍልፍሉንም የተለያዩ የሃይማኖት አባቶች እንደዚሁም ደግሞ ግለሰቦች እየሄዱ እየጠየቁትና የሃይማኖት አባቶች እየባረኩት ይገኛሉ። ግን በአሁን ሰዓት ላይ እየተሰሙ ያሉ አንዳንድ ደባሪና አስደንጋጭ ነገሮች አሉ። በየግለሰቡ መተትን እየበዛ ነው እየተባለ ነው። እስኪ ለዚህ ነገር በመጀመሪያ እናንተ ምን አስተያየት አላችሁ? ይህ ነገር እየቀነሰ እየመጣ ነው ወይስ እየተባዛ ይገኛል? በአሁን ሰዓት ላይ ማን ያዘዋል እሸቱ በእንደዚህ አይነት በተደጋጋሚ ሁኔታ አቆም እስከማልችልበት ድረስ እየተፈታተነኝ ነው በማለት ይገኛል። እስኪ እሱን እንመልከተው። የዚህ የመተት ጉዳይ ከአቅሜ በላይ የሆነ ነው። ብዙ ሰዎች ታሪካቸውን እየላኩ ነው። እዚህ ጋር ያለችው ልጅ ተመልከቱ። ይሄ ካፏ የሚወጣው ነው። ይሄ ሆዷ እንዲነፋ ያደረጉት ነው። ይሄ ገዳም ለመሄድ ስትል ቤቷ የሚመጣው እስስት ነው። ይሄ የምትመለከቱት ነገር በሙሉ በሚያሳዝን ሁኔታ እየተሰራባት በምትወዳት እህቷና ለ10 ምናምን ዓመት ከልጅነቷ ጀምሮ በምታምናት ጓደኛዋ። ይቺ ሴት ከገዳም ገዳም ስትዞር ለምንድን ነው ያልሰራላት? ለምንድን ነው? ገዳም ደርሳ መጣ ትነግራቸዋለች፣ ለእህቷ ትነግራለች፣ ለጓደኛዋ ትነግራለች። እንደዚህ ሆኜ የሚገርመው ነገር ፊቷ ጭምር እስኪወሰድ ድረስ የሷ ፊት ወዝ፣ የሷ ፊት ውበት ያቺ ጓደኛዋ መተት ያሰራችባት መንታት እስኪመስሉ ድረስ ፊቷ ጭምር ተወስዷልና ለእህቷ ለጓደኛዋ ትነግራለች ሚስጥሯን በሙሉ። እነሱ ደግሞ ሄደው ያሰራሉ፣ ያስገደግዳሉ። ይቺ ልጅ ለሰከንድ እንኳ አልጠረጠረችም። እሷ እግዚአብሔርን ስለምትፈራ ከገዳም ስለምትዞር ከቅዳሴ ከጸበሉ ቀርታ ስለማታቅ እግዚአብሔር ሰዎችን አፍቅሩ በሚለው ሕግ ሰዎችን ስለምታፈቅር እሷ እንደዚህ አይነት ቆሻሻ ነገር ሰዎች ላይ ስለማታደርግ እነሱ ማያደርጉ መስሏት ነበረ። ግን እነሱ ናቸው ያደረጉባት ማለት ነው። ነገር ግን እምነቷን ይዛ ጸንታ ስለሄደች እግዚአብሔር አምላክ ምን አስተርጎላታል? አስተርፏታል። መጀመሪያ ከነበረችበት ከፍታ እንዲህ ነበር የወደቀችው። በአፍጢሟ ነበር የገባችው። ከሀብቷ፣ ከስራዋ፣ ከትዳሯ፣ ከጤናዋ ቁልቁል ነበር የወደቀችው። ግን ሳታቋርጥ እስከ መጨረሻው መተቱ ሲመጣ ገዳም እየሄደች በተለይ እንዳለች እሱ ያለችኝ ነው የምላችሁ። ዘብር ለምሳሌ የሄደው የተጠመቀ ሰው ቢታደስ አይሰራም። ክርስቶስ ሰምራ ቢታደስ አይሰራም። ሌሎችም ገዳማቶች አሉ። ኮሜንት አድርጉ። የትኛው ገዳም ቢኬድና ቢጠመቁ ነው ሰዎች ድጋሚ የማይሰራው? ንገሯቸው። አይሰራም። በስተመጨረሻ ግን እሷ በእምነቷ ጸንታ ስትቀጥል እህቷ ከጠንቋይ ቤት መጥሪያ ይዛላት መጣች። በ3 ወር ውስጥ ትሞቻለች ብላ። ይቺ ሴት በጣም ጀግና ናት። አልሄድም ልሞት አለች። ገዟት አልሞተችም። ቤተሰቦቿ አጎረፏት። እሷስ አልሄደችም። ያለችው እግዚአብሔር ጋር ነው። እና ይኸው ድኛለው። ማን ያዘዋል? ታሪክን ለሰዎች ንገርና ይማሩበት ብላ ነው። ብዙ ዶክመንት ነው የላከችው፣ ብዙ ፎቶ ነው የላከችው፣ ብዙ ቪዲዮ ነው የላከችው። ተማሩ። አንዳንዶቻችሁ እናታችሁ ያሰራችባችሁ ሰዎች አላችሁ። አይገርማችሁ? ያሉኝ ነው እንግዲህ እኔ ፈጥሬ አይደለም። እናቴ እኔ ወስዳለ ታላቅ ወንድሜ አድርጋ ታላቅ ወንድሜ፣ ዘመድ አዝማዴ፣ ጓደኛዬ በሉ። ሰው አይታመንም። የሚታመነው እግዚአብሔር ነው። እሺ፣ ሰው አይታመንም። የሚታመነው እግዚአብሔር ብቻ ነው። ደግሞ መንፈስ ጠንካራ ስላልሆናችሁ ነው እኮ እየተጫወተባችሁ የሚገኘው። የእናንተ መንፈስ ጠንካራ ስላልሆነ እኮ ነው የሚጫወትባችሁ። እሺ፣ መንፈስ ጠንካራ ብትሆኑ የታባቱ ምን ያመጣል? አጋንንት ከይሲ ምን ያመጣል? መንፈስ ጠንካራ ብትሆኑ ምንም አያመጣም። ግን እኛ መንፈሳችንን አሳልፈን ስለሰጠንና አላዋቂ መንፈስ እንዴት እንደሚሰራ ስለማናቅ ነው የሚጫወቱብን። እዚህ ለየት ባለ ሁኔታ በትላንትናው ዕለትና በዛሬ ዕለት እንግዲህ ከቴዲ አፍሮ ጋር ተያይዞ ብዙ አይነት መረጃዎችን እየሰማን እንገኛለን።
ምክትል ማናጀሩ እንደዚሁም ደግሞ የጥብቅ ወዳጅ የሆነ ጓደኛውም እስር ቤት መግባታቸውን ሰምተናል። ዛሬ በጠዋቱም እንግዲህ ሌሊት ላይ ቴዲ አፍሮ ቤት እንደሄዱና ምክንያቱ ስለምንድን ነው የቴዲ አፍሮስ ምላሽ ምንድን ነበር የሚለውን አብረን እንመለከታለን። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። እየተከታተልን እናቀርባለን። ፔጃችንን ይከታተሉት። በዚህም ነገር እንግዲህ የኢትዮጵያ ሕዝብ ደስተኛ አልሆነም። ቴዲ አፍሮ ቤት ፌዴራል በመሄዱም እንደዚሁም ደግሞ ጓደኞቹና የሥራ ባልደረቦቹ እየተያዙ በመሆኑ ምክንያት እስኪ ሕዝብስ ምን እያለ ነው? ከአንዳንድ ግለሰቦች እንመልከት። ሰሞኑን እንዳየነው አንድ ዘፈን ተዘፈነ ብሎ ኮንፊውዥን ውስጥ የሚገባ ማህበረሰብ ምንድነው ሼር እያደረጋችሁ ምንድነው እኛ ሀገር አሁን የሃይማኖት አባቶች ሁሉንም ላለማለት ሞክራለሁ፣ ጠቅልዬ አንድ ላይ ላለመፈረጅ ሞክራለሁና ምዕመኑ እየተማመነባችሁ አይደለም። በሁሉም ሃይማኖት ነው፣ ይሄ አንድ ማሳያ ነው። እየተማመንባችሁ አይደለም። ለዚያ ነው የሆነ የእንደ ልባችን የሚሆንልን ሰው ስናገኝ እዚያ ስር መጠላል የምንፈልገው። ቴዲ አፍሮ የህዝቡ እንደዚህ ሙዚቃ እስካይመስል ድረስ በዚህ ልክ ከቴዲ አፍሮ ሙዚቃዎች ጋር ኮኔክት ያደረገው ከዚህ በፊት የሚናገርለት የሞራል ሰው የሃይማኖት ሰው አባት ስላልነበረ ነው። እናንተ የሃይማኖት አባቶች ጦርነት ሲሆን አብራችሁ እንትን ትላላችሁ ምናምን፣ የሆነ ፖለቲካዊ ጉዳይ ላይ ተሳተፋላችሁ። ህዝቡ ሲፈልጋችሁ የላችሁ። ተበደልን የሆነ ችግር እኮ አለ ምናምን ህዝቡ ባለ ጊዜ የላችሁ። ስለዚህ ባለን ነው እንትን ምንለውና እንዲህ እየወጣችሁ አትሰብኩ፣ ትምህርት ሞራል አታስተምሩ፣ መሪዎችን አትገስጹ፣ ባለስልጣናቱን አትገስጹ፣ አታርቁ፣ ፖለቲከኞቹን አትመክሩም። ተው ምዕመኑማ በቃ የሆዱን ነገስ ላይ ነገረለት ነውና እንደዚህ አይነት ሰው ደግሞ የሃይማኖት አባት ነው ወይንስ እንዴት ነው ተብላችሁ ልትገለ ተቃጠል። ቴዲ አፍሮ ዘፈን ብዙ የማይቀሰቀሱ ነገሮችን እንደቀሰቀሰ ግልጽ ነው። ለጨዋታ ያክል ግን አንድ ነገርን አንስተን እንለፍ። የክፍለ ሀገር ልጅና የከተማ ልጅ የሚለውን ጨዋታ ፌስቡክ ላይ በተደጋጋሚ ነገር ሲለቀቅ ተመልክቼ ነበር። አንድ ልጅ አጠናክሮ ያቀርብልናል። በነገራችን ላይ የቴዲ አፍሮ አልበም ሲወጣ አልበሙን ለማዳመጫ የአንድ ወር የተኩስ አቁም ስምምነት ተስማምተው ነው እንጂ የገጠር ልጆችና የከተማ ልጆች በቃ ፌስቡክ ላይ በጣም ሰይፍ ተማዞ ነበር። ሊተላለቁ አንዳንዶቹን ላሳያችሁ እስኪ የገጠር ልጆቹን ላሳያችሁ እስኪ። አዲስ አበባን የመሰረቷት ሚኒሊክና ጣይቱ የክፍለ ሀገር ልጆች ናቸው። ጩቤ ነገር ነች፣ ጠቀ ነገር ነች። የመኪናውን ስም አዲስ አበባ ልጅ ያውቋል፣ የክፍለ ሀገር ልጅ መኪናውን ይነዳዋል። ከገጠር የመጣ ሎተሪ አዟሪ የሚሸውዳችሁ አትመስሉም እኮ። የአዲስ አበባ ልጅ በክፍለ ሀገር ልጅ ያለውን እምነት እኮ እየመጡ ነው ብሎ ሲጨፍር ደምድመናል። ከክፍለ ሀገር ሄደው ሀብት ስልጣን ማካበታቸው ሳያንስ ቆንጆ ሴቶቻቸውን ሲያገቡባቸው አዱገነታውን አንቺ አዲስ አበባ ማለትን ተውሽ ወይ? መሳሳት ደርሷል። ልጆች እንጀራችሁን ብሉና እንጫወታለን። ራሳቸው እየሸጡልን እኮ ነው እንደዚህ የሚል አንዱ ከተሚው በቃ እሺ እንወዳችኋለን አብሽር፣ ግን ቢያንስ ደራሹን የተፋ አስከሬን እስክትመስሉ ድረስ ውጥርጥር ያለ ልብስ አትልበሱ። የገጠር ልጅ የጻፈለት ኮሜንት ነቆራው እኮ ሸጋ ነው፣ ግን ናዶ በሚል ስም የክፍለ ሀገር ልጅን መናቆር ዲያቆን ዳንኤል እግዜርን ትቶ ለአብይ እንደሚሆነው አይነት ነገር ነው። ግድል ለሚያዙብን ፋይል ንገረን እናስመልሰው። የአዲስ አበባ ልጅ የመጨረሻው ስልጣኔ እውነት ነው። አሁን እስኪ ደግሞ የአዲስ አበባዎቹን እንዴ ከሊፍት ሲወጡ ጠብቄ ያስከፍላል ብዬ ብር የተቀበልኳቸው ናቸው እኮ የአዲስ አበባ ልጅ የሚፎግሩት። የገጠር ልጆች በቃ አንተኛ መሽቷል፣ 12 ሰዓት እኮ አለፈ እኮ ጅብ እንዳይበላ ብር ይወስዳል የአዲስ አበባ
ለምን ዛሬ አትቀልቡም እንዴ? ጀባቸውን ግልብ፣ ኮረሪማቸውን ስቅል፣ ብራቸውን ግኝት ፖድካስት ላይ ቀርቦ ምክር። የክፍለ ሀገር ልጆች አዲስ አበባ ሲመጡ ይህን የደረሰበት ነው የሚያውቀው። ከክፍለ ሀገር የመጣው ታክሲ ረዳት ትርፍ የተጫነ አዲስ አበባ ይህን የደረሰበት ያውቋል። ሻምፓውን እርጥብ መቢያቸው ሰዓት ደረሰ መሰለኝ። የሆነ የክፍለ ሀገር ልጅ ፌስቡክ ላይ ቦልኬው በሌላ አካውንት ገባና አይኔ ባ ያኛው ኢኮ አሊሴራ ቢሎኝ ነው እንዴት ነጊ ማታ ጨለማው ላይ ጠብቀው በጩቤ ወየሉንና የክፍለ ሀገር ልጅ ከተማ ገብቶ አንገቱን ደፍቶ ነው የሚሰራው። ኧረ እኛን ደፍቶ ነው ማማቲ አንገቱን ደፍቶ አይደለ። የሆነች የክፍለ ሀገር ልጅ ብላክ ሌብል ይዛ መጣች ብዬ 1 ኪሎ ስጋ ገዝቼ ከበላም በኋላ ምን ትለኛለች? ፔርሙዝ አጥቼ ነው እሺ ሻይ አፍልቼ በዚህ መጣሁ። ያው የክፍለ ሀገር ሰውን ተናግራችሁ እንጀራ 40 ብር ገባ። በመጨረሻም የአዲስ አበባ ልጆች ብሶታቸውን በግጥም ገልጿል። አዲስ አበባ አቅጣጫ ቀያሽሽ ጀግኖ አባዱላ፣ ተንታኝ ሞዴልሽ እንስት ፈዲላ፣ እጩ አምባሳደርሽ ካሙዙ ሹሩቤ፣ መሪ ካፒቴንሽ አዳነች አቤቤ፣ የዓመት በዓል ስጦታሽ የፈረንጅ ዶሮ፣ የፖሊስ አዛዥሽ ጄኔራል ዴኔሮ፣ ምክትል ገዦችሽ ዣንጥራር ርስቱ፣ የምርጫ ወኪልሽ ወይዘሮ በሻቱ፣ የድሮ ልጆችሽ ቄራና ጎተራ፣ ካራ ሰንጋተራ፣ አዲስ ቀበጥ ልጅሽ ሚጡ ለሚኩራ፣ ማያድንሽ ይሆን ከመጩ ከራ። ይመቻችሁ። ለማንኛውም የተኩስ አቁም ስምምነቱን ወደ ሰላም ለውጡት፣ ተስማሙ። የከተማና የገጠር ልጆች እንወዳችኋለን። ይመቻችሁ። ደህና ደሩ። በሚገርም ሁኔታ ጠዋት ከእንቅልፌ እንደተነሳው ቲክቶክን ስከፍት ያገኘሁትን ነገር አብረን እንመልከተው። አስፋልቱ ላይ እንደምታዩት ማር ፈሷል። ታዲያ እንግዲህ ወጣቱ በእንደዚህ አይነት መልኩ እንግዲህ ማሩ ላይ ሰፍሮበታል። ከሁሉም የሚገርመው ንቦቹ ላይ ተጠይፈውት ነው መሰለኝ እስካሁን ድረስ አንድ ንብ አላየሁም። ግን ወጣቱ ተሰብስቧል። ሙዝ ይሁን ምን ይሁን የማያውቅ ወጣት ማለት ነው። ታዲያ ምን ለማለት ፈልጌ ነው? ሁለቱም አስፈላጊ ናቸው። የገጠር ልጅም የከተማ ልጅም እኩል ሆነው ፍቅራቸውን ይዘው መቀጠል አለባቸው። ምን ጊዜም እንግዲህ የከተማ ልጅ ለገጠር ልጅ አስፈላጊ ነው፣ የገጠር ልጅም ለከተማ ልጅ አስፈላጊ ነው። ብቻ ከጨዋታ ባላለፈ ሁኔታ ተግባብተንና ተከባብረን እንድንኖር የኔ ጥያቄና ምኞት ነው። ይሄ መልእክት ለቃሉ ቡቲክስ ነው። ቃሉ ቡቲክስ ዝም ብለህ መዳበራ ከምትለብስ ማይረቡ ልብሶች ከምትለብስ እኔ ለአመት የፈለከውን አይነት ዘመናዊ ልብስ ስፖንሰር ሆናለሁ ማለት ነው። የነጮችና የኛ ትልቁ ልዩነታችን መሀል ላይ ያለ ጋፓችን ይሄ አስተሳሰብ ነው። ነጮቹ ከቃሉ አንፃር ያዩት እሱ የሚጠቀማቸውን የወዳደቁ ጫማዎችን አይደለም፣ የተጣሉ የተቀዳደዱ ልብሶችን አይደለም፣ የልጁን ክሪኤቲቪቲ ነበር ያዩት፣ ተሰጥኦውን ችሎታውን ነበር ያዩት። ለዚህ አበሻ ወንድማችን ደግሞ የታየው የልጁ ክሪኤቲቪቲነት አይደለም፣ ችሎታ አቅሙ ምናምን አይደለም፣ ልጁ ሲጠቀማቸው የነበሩ የወዳደቁ ጫማና ልብሶች ምናምን ነው የታዩት። በነገራችን ላይ ይሄ የወረደ አስተሳሰብ የሱ ብቻ አይደለም፣ አክቹሊ የአብዛኛው አበሻ አስተሳሰብ ነው። እኛ የሰው ልጅ መንገመተው እዚህ ጋር ያለውን ችሎታውን፣ ብቃቱን፣ አስተሳሰቡን አይተን ሳይሆን አለባበሱን አይተን ነው። አያችሁ፣ ልዩነታችን ይሄ ነው። ነጮቹ የቃሉን ጭንቅላት ሲያዩ፣ ይሄ የኛው ደግሞ ያየው የቃሉን ውጫዊ ማንነቱን ነው። ሌላው ከዚህ ቃሉ ከሚባል ልጅ ጋር በተገናኘ በጣም የገረመኝ መሰላችሁ፣ ነጮቹ እስኪያወሩለት ድረስ ማንም ኢትዮጵያ ውስጥ ቼክ አላደረገውም ነበረ። ልጁ እኮ ሲሰራ ነበር ቆይቷል። ቲክቶክ ላይ ሲያሳይ ነበረ፣ በቃ ሲጥር ነበረ። ማንም ግን ዞር ብሎ ቼክ አላደረገውም ነበር። በዓለም አቀፍ ደረጃ ታዋቂ የሚባሉ ሰዎች ስለ ልጁ ማውራት ሲጀምሩ አጠገቡ ያለ ቼክ ያላደረገው አዳሜ አሁን ደግሞ ማሽቃበጥ ጀምሯል። ቃሉ የምትሉ ሰዎች በጣም በዛችሁ። ልጁ እኮ አጠገባችሁ ነበር፣ ለወራት ለማሳየት እየጣረ ነበር ማንነቱን። መች አያችሁለት? ያኔ ኢትስ ክሊር እኮ ነጮቹ ስላወሩለት እንጂ እናንተማ መች ታያችሁ? ለወራት ሲያሳያችሁ እኮ ነበር። ስለዚህ አታሽቃብጡ ለማለት ነው። በመጨረሻም አንድ ነገር ብዬ ልጨርስ። ሜቢ ከዚህ ልጅ ጋር በተገናኘ ጠቃሚ ነገር ነው ብዬ ስላሰብኩ ነው። በዓለም አቀፍ ደረጃ በጣም ተጽዕኖ ፈጣሪ የሚባሉት እነኛ ሰዎች ጭምር ስለሱ እያወሩ ነው። በነገራችን ላይ ለዚህ ልጅ ብቻ አይደለም፣ እንደ ሀገር ለሀገራችንም ብላችሁ አስቡ። ምክንያቱም ይሄ ልጅ ተሳክቶለት በዓለም አቀፍ ደረጃ ራሱን ማሳየት ከቻለ ሀገሩን ኢትዮጵያም ጭምር ነው የሚያስጠራው። በተለይ ወደ አሜሪካ የሚሄድበት እድል ካለ ብታመቻቹለት፣ የተለያዩ የብራንድ ካምፓኒዎች አሉ፣ ብታናግሯቸው እርግጠኛ ነኝ እድል ይሰጡታል። ስለዚህ በዚህ መንገድ ልትረዱ የምትችሉ ኢትዮጵያውያን ብትረባረቡለት ለማለት ነው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። በትላንትናው ዕለት ፍትህ ሲጠየቅላት የነበረች አንዲት ልጅ እንግዲህ በአሁን ሰዓት ላይ ፌዴራል ፖሊስ እና የአማራ ክልል ፖሊስ ያወጡት መረጃ አለ። ይህንን መረጃ እንመልከት። የአማራ ክልል ፖሊስ ከመሐሌት ማሩ ኬዝ ጋር በተያያዘ ትላንትና መግለጫ አውጥተው ነበር። የሰው ሕይወት በማጥፋት ወንጀል ተጠርጥሮ በተሰወረው ያምራል አለበል አለሙ በተባለው ግለሰብ ላይ አስፈላጊውን ጥብቅ ምርመራ እያከናወነ ይገኛል ብሎናል። ተጠርጣሪው ያምራል አለበል አለሙ ወንጀሉን ፈጽሞ ለጊዜው የተሰወረ በመሆኑ ፖሊስ ክትትሉን አጠናክሮ ቀጥሏል እና ሻለቃ ያምራልን ያየ ሰው
እንዲተባበራቸው ጠይቀዋል። ማህበረሰቡን ትብብር ጠይቀዋል። እዚህ መግለጫ ላይ ያለን ጥያቄ ምንድነው? መቼ ነው ምርመራውን የጀመራችሁ? ጥብቅ ምርመራ እያከናወነ ይገኛል። መቼ ነው የጠበቀው? ክትትሉን አጠናክሮ ቀጥሏል። መቼ ጀምሮት? መቼ የጀመረውን ነው የሚቀጥለው? አለቃ ያምራል እኮ ልጅቷን ገድሎ ከዛ በኋላ ወጥቶ በስልክ ደውሎ ትዕዛዝ እያስተላለፈ ነበረ። ወንጀሉን ፈጽሞ ወዲያው አይደለም የተሰወረው ይሄ ሰውዬ። ማህሌትን ይዟት ሲሄድ ያገዙት 5 ታጣቂዎች የት አሉ? እነማን ናቸው? ፎቶአቸው የት አለ? ስማቸው የት አለ? እነሱስ ተሰውረውባችሁ ነው? ጠፉባችሁ? እነሱም አመለጡ? ገና ደግሞ ማህበረሰቡ ይተባበረን እያላችሁ ትክክለኛ ማንነቱን የሰውየውን ለምን እንደምትደብቁት? ላይ የተጠቀማችሁት ሲቪል ልብስ ለብሶ የተነሳውን ፎቶ ነው። ሻለቃ ነበር ይሄ ሰውዬ። የወታደር ልብስ ለብሶ ፎቶ አለው። ለምንድን ነው እያድበሰበስን ያለ ነው ያንን እውነታ? 3 ቀን ሁሉ ጠብቃችሁ እንደዚህ አይነት መግለጫ ማውጣታችሁ ማለት ነው ምንም አይነት እምነት እናንተ ላይ እንዳይኖር ነው የምታረጉት። ኮርስ በ3 ቀን ውስጥ ይሰወራል። ቁጭ ላይ ጠብቃችሁም እስክትይዙት። ለማንኛውም በዚህ አጋጣሚ መናገር የምፈልገው ነገር ብዙ ጊዜ ገዳም ውስጥ ነው የሚደበቁት፣ ጸበል ቦታ ምናምን ነው የሚደበቁት። የመዓዛ ገዳይ 6 ዓመት ተደብቆ መጨረሻ ላይ የተገኘው ገዳም ውስጥ ነው። ጸበል እየሄዳችሁ ያላችሁ ሰዎች፣ ገዳም እየሄዳችሁ ያላችሁ ሰዎች አይናችሁን ገለጥ አድርጉ እና የምታዩት ያያችሁት ነገር ካለ ለፖሊስ አሳውቁ። በመጨረሻም ብዙዎችን ሲያሳዝን የነበረ አንድ ነገር አለ። ይህም እንግዲህ አንድ ሕፃን ልጅ ባዶ እግሯን ስትሄድ የተመለከተ አንድ ወጣት የተለመደ የበጎ ስራውን እንግዲህ በእንደዚህ አይነት መልኩ አሳርፏል፣ አሻራውን ጥሏል። ንጹህ ጫማና ንጹህ ካልሲ በመስጠት እንግዲህ ሶሻል ሚዲያውን የሚያጥለቀልቀው እያመሰገንን እንመልከተው። ዲታ ደህና ነሽ? እንዴት ነሽ? ነይስ እኔ ባለ ጫማው እባላለሁ። ሰላም ነሽ? ጫማ የፍቅር ስጦታ ልስጥሽ? ፈቃደኛ ነሽ? መቅደስ ስንተኛ ክፍል ነሽ? 3ኛ ክፍል? ስሎሻል እውነት እንደዚህ ጫማ የፍቅር ስጦታ ሰጥቶሽ ያውቃል? ይሄው እኔ ደግሞ ባለ ጫማው ልን እሺ ቴንክ ዩ ወንድም። እሺ አይዞሽ ሲ አይ ስሎሻል እውነት ማርያምን ተስሎሻል። እኔም አመሰግናለሁ ስለተቀበልሽ። ሰቢ ሳበኛ ባይ መልካም አሁንታም ትላንትና ይዤላችሁ በቀረብኩት ቪዲዮ ምክንያት እንግዲህ ቅጣጣው ወንብድና በማለት እንደዚህ እውነታውን አውጥቶታል። እስኪ እንመልከተው። በ3 ወር መኪና እናስመጣላችኋለን የሚሉን በ3 ወር ነው የሚያስመጡልን። ቤታችንን የሚያሸጡን፣ ንብረቶቻችንን የሚያሸጡን፣ የቤተሰብ ውርስ ሸጠን ለነሱ የምናስረክባቸው እነዚህ አካላት ኢትዮጵያ ላይ በተለይ አዲስ አበባ ላይ እንዴት እንደተሰራፉ ብታዩዋቸው ሀገር ባለቤት የላትም ወይ እንድትሉ ያደርጋቸዋል። እንደኔ እንድትገነዘቧቸው ልቦና ይስጣችሁ። በተለይ ደግሞ ሳኮ የሚባሉ ተቋማት አላቸው፣ የራሳቸው ነው። ሳኮ የሚባለው ብድርና ቁጠባ ተቋም በቀላል አማርኛ ሸማቾች ማለት ነው። ሸማቾች አድጎ ቡዝኖ ወንብዶ ሸፍቶ ማለት ነው ሳኮ ማለት። እዛ ዘይት የምንገዛበት የጋራ ችግሮቻችንን በጋራ ለመፍታት ነው የምናቋቁመው እንጂ ሳኮ የአንድ ሰው አይደለም። ኢትዮጵያ ውስጥ ሳኮ የአንድ ሰው ነው። ባለቤቱ እስከ 200 ሚሊዮን ብር የሚበደርበት፣ ሚስትይቷ እስከ 200-300 ሚሊዮን ብር የምንመደርበት።
እነዚህ እንዴት ተቀናይተው ከመኪና እናስመጣላችኋለን ጋር እንዴት እንደሚሰሩ ሲጀምር ሳኮ ራሱ የራሳቸው ነው። መኪና ለማስመጣት እኮ ፈልገው አይደለም። ከፍተኛ የብር እንቅስቃሴ እዛ ጋር ስላለ አንድ ቁሰት ከፍተኛ ብር ስለምትቀበል ይሄ ለመኒ ላውንደሪ ምቹ ነው፣ ለአጠባ ምቹ ነው። እነዚህን ተቋማት ደግሞ የሚቆጣጠራቸው የህብረት ስራ ማቋቋም ኤጀንሲ የሚባለው ድርጅት ነው እንጂ ብሔራዊ ባንክ አይቆጣጠራቸውም፣ አያቋቁማቸውም ጭምር። ስለዚህ ምቹ ነው የሆነላቸው። ሲቋቋሙ ጭምር ወረዳ ማቋቋም ይችላል፣ ክፍለ ከተማ ማቋቋም ይችላል፣ ቀበሌ ማቋቋም ይችላል። ቢኮዝ አላማው የአንድ ችግሮችን የጋራ ችግሮችን በጋራ ለመፍታት ስለሆነ የተቋቋሙ እነዚህ እንዴት ኮላቦሬት አድርገው ከመኪና እናስመጣላችኋለን ጋር ከነ ኢትዮ ካርስ ጋር ከነ ጂ ፓወር ጋር ያማል ነው የምላችሁ። ያማል የሀገር ሀብትን እንዴት አድርገው እንደሚያሸሹ ካገር እነዚህ ናቸው። ቢኮዝ ከጎናቸው ወዳደር አላቸው፣ ገንዘብ የሚቀበላል፣ ደስ ያለውን ነገር ማድረግ ይችላል። ወረዳዎች በጠቅላላ ችጋራሞች ናቸው። እነሱ እንዲያቋቋሙ ይሰጣቸዋል። የሚቆጣጠራቸው አካላት ስለሌሉ እንዳሰኛቸው አዲስ አበባን ጨርሰው አሁን ወዴት ይሄዳሉ? እነዚህ ሰዎች ሲጀምር እነዚህ መኪና እናስመጣላችኋለን ብለው ከሳኮ ጋር የሚያገናኙ ቀጥታ ከወንጀል አድራጊ አካላት ጋር ከተለያዩ የሽብር አካላት ጋር ግንኙነት አላቸው ነው የምላችሁ እኮ። እስቲ ጠይቁንና ይህን ማስረጃ እንስጣችሁ። ከሽብር አካላት ጋር ጭምር ግንኙነት ያላቸው ናቸው እነ ሳምሪ ናቸው እያልናችሁ ያለነው እኮ። መኪና እናስመጣላችኋለን የሚሉት ይኸው እስቲ አግሪመንታችሁን አንብቡት። የሁሉም አግሪመንት ላይ ምን የሚል አለ መሰለህ? በ3 ቀን አመጣላችኋለሁ ይልና የዶላር ችግር ካጋጠመን ኃላፊነቱን አንወስድም ይላል። ምን ይነግርሃል? ይሄ ራሱ መቼ ነው የዶላር ችግር የሚፈታው? እስከ መቼ ነው የምጠብቅህ የሚለውን ከስተመሩን ኃላፊነት አይሰጠውም። የራሱ አድቫንቴጅ አድርጎ ነው የሚወስደው። የዶላር ችግር ካለ ይላል። ከዛ እንደ የሰላም ችግር ካለ ይላል። የትራንስፖርት ችግር ካለ ይላል። የሰላም ችግሩን የሚፈጥሩት ራሳቸው ናቸው። የሰላም ችግር ካለ ደግሞ የዶላር እጥረት ይኖራል። የሰላም ችግር ካለ የትራንስፖርት ችግሮች ይኖራሉ። በዚህ በኩል እያጠቡ ለተለያዩ አካላት የሚያቀብሉት እነሱ ናቸው። በሌላ በኩል ደግሞ ሰላም ችግር ካለ ይላል። መች ነው ታዲያ የምታመጣልኝ? ዋናውን ጥያቄ አነሳህ። መንግስት ለአንተ ዶላር ሲያድል አይውልም። ዋናውን ጥያቄ አነሳህና ብሩን ካቀበልኩ በኋላ የሰላም ችግር ካለ የዶላር ችግር ካለ ወይም ደግሞ የትራንስፖርት ችግር ካለ እስከ መች ነው የምጠብቅህ የሚለውን አይነግርህም። ስለዚህ ፍርድ ቤት ሄድና ራሱ ፈርሟል። የሰላም ችግር ካለ ኃላፊነቱን አልወስድም ብያለሁ ይላል። እነ ሳምሪ ነው እንደዚህ የሚሉት። ሳምሪ ሞተርስ እነ ኢትዮ ካርስ ነው እንደዛ የሚሉት። እነ ጂ ፓወር ነው እንደዛ የሚሉት። እነዚህ አካላት የማን እንደሆኑ መንግስት እኮ ከባለፈው ስርዓት ላይ ኢኮኖሚውን አልተረከበም። ይሄንን እንድታውቁ። በድግምት ሰዎች ለማሳበድና ለመግደል በሚል የቅንድብ ጸጉር አዘናክተው ለመውሰድ የሞከሩት ተከሳሾች በስራ ተቀጡ። ሰዎችን በመተት ለመጉዳት ጸጉራቸውን መቁረጥ እንዲሁም ደግሞ ልብሳቸውን የተለያዩ ወዝ ያለበትን ቦታ በሚል አካላት ክፍላቸውን መውሰድ እንዲሁም ለጉዳት መዳረግ እንደ አግባብነቱ እስከ 5 ዓመት የሚያስቀጣ ወንጀል ስለመሆኑ ያውቃሉ? እንዲቆያችሁ ጠበቃ ተስፋ ነኝ። በኢፌዴሪ ወንጀል ሕግ መሰረት ከተከለከሉና ወንጀል ከተደረጉ ተግባራት አንዱ በዚህ መልኩ በመተት በድግምት ሰዎችን መጉዳት ነው። ከዚህ ጋር በተገናኘ እንግዲህ አሁን አስቀድሞ ባያችሁትን ቪዲዮ ይህ ነገር በተጨባጭ ተፈጽሞ ሰምተን በጣም አስደንጋጭ ነው እና እንዲህ ያሉ ተግባራትን መፈጸም እንደ ሁኔታው እንደ ክብደቱ እየታየ እስከ 5 ዓመት በሚደርስ እስራት ሊያስቀጣ እንደሚችል ማወቅና መጠንቀቅ ይገባል ማለት ነው። መሰል ጠቃሚ መረጃዎችን ታገኙ እና አካውንቴን ይከታተሉ። አመሰግናለሁ። ዛሬ እንጂላችሁ የመጣቸው ቪዲዮዎች እነዚህ ነበሩ። እንደወደዳችኋቸውና ሐሳባችሁንም ኮሜንት ሴክሽን ላይ እንደምትገልጹልኝ እርግጠኛ ሁኑ። ታዲያ ተሸላሚ መሆን የምትፈልጉ ሰዎች ተሸላሚ መሆን እንድትችሉ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። እንደዚሁም ላይክ በተኗን ተጫኗት። በቀጣይ ቪዲዮም እስከማገኛችሁ ድረስ ቸር ቆዩልኝ።